ኢትዮጵያ ባዶዋን ቀርታለች። 27 ዓመታት እንባን ሳይሆን ደምን አልቅሳለች። ልጆቿ ዝም ብለው ኤርትራውያን የመዲናዋን ወንበር ይዘው ሲመጧትና ሲግጧት ኖረዋል። አሁን እየተሰሙ ያሉ ጉዶች ለጆሮ ያዝ የሚያደርጉና በጭምጥምታ ይወሩ የነበሩ ታሪኮች ናቸው። ትናንትና እንደ ቀልድ ስንሰማቸው የነበሩ ወሬዎች ዛሬ ላይ እውነት እየሆኑ እየሰማናቸው እንገኛለን። የቀድሞ የኢትዮጵያ የደህንነት ኃላፊ የነበሩትና በብዙዎች ዘንድ ከስማቸው ውጪ ምስላቸው እንኳን የማይታወቀው አቶ ጌታቸው አሰፋ መለስን ጨምሮ ኢትዮጵያን የመሩ የህወሓት ሰዎች ኤርትራዊ እንጂ ኢትዮጵያዊ አይደሉም ሲሉ መናገራቸው ተሰምቷል። አቶ ጌታቸው ለዘመናት የህወሓት ቁልፍ ሰው፣ ንጹሃንን አስለቃሽ፣ ህወሓት ለፈለገው ዓላማ እግር ቆራጭ ጥፍር ነቃይ ሆኖ አገልግለዋል። በእድሜያቸው መገባደጃ የሚገኙት እኚህ ሰው ኑዛዜ በሚመስል መልኩ ኢትዮጵያ ለዓለማደጓ ዋና ተጠያቂ መለስ ዜናዊ ሲሆን ከኢሳያስ ጋር ስጋ ዝምድናቸው በልጦበት ሀገሩን ሽጧል ሲሉ ከሰዋል። በተጨማሪም አቶ ጌታቸው አሰፋ ደብረ ጽዮን አሁንም ድረስ በመለስ ራዕይ የሚመራ ጭፍን ሰው ነው ሲሉ ወርፈዋል። በሌላ በኩል የትግራይን ክልል በፕሬዝዳንትነት የሚመሩት ታደሰ ወረደ በስልጣን ላይ ያሉ አሻንጉሊት ሆነዋል። በእሳቸው ፋንታ ሁሉንም ውሳኔ እያደረገ የሚገኘው ምክትል ፕሬዝዳንቱ አቶ አማኑኤል አሰፋ ሆኗል። የህወሓት ባለስልጣናት ከመከፋፈላቸው የተነሳ ታጣቂዎችን የሚመሩትን ሌተናል ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስን፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ወይም ወዲ ኢምበይተይ፣ ብርጋዴር ጀነራል ምግበይ ኃይሌ እና ጀነራል ማሾ በየነን ከጎናቸው እንደሆኑ እንዲቀጥሉ ለማድረግ በክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አማካኝነት በተጻፈ ደብዳቤ ከ500 እስከ 140 ካሬ ድረስ መሬት እንዲሰጣቸው መደረጉ እየተሰማ ቢሆንም የክልሉ ምክትል ፕሬዝዳንት አማኑኤል አሰፋ ግን ይህ በፍጹም ስህተት ነው፣ እኛ ለማንም ይሄንን አላደረግንም ሲል ተናግሯል። ከህወሓት ጋር እየሰራ የሚገኘው ፋኖ በኦሮሚያ ክልል ምዕራብ ሸዋ ዞን ህፃናትን ጨምሮ ከ25 በላይ ሰዎችን የገደለ ሲሆን ይህ ቡድን ነፍሰ ጡርንና ሽማግሌዎችን እንዲሁም መንቀሳቀስ የማይችሉ ሰዎችን ሳይቀር መግደሉን የአካባቢው ነዋሪዎች ለአዲስ ስታንዳርድ ተናግሯል። ነገሩ በዚህ የሚቀጥል ከሆነ ሁሉም ነገር ያስፈራል። እርስ በርሳችን ተጨቃክነናል። አንዱ ገድሎ አንዱ በሰላም የሚኖርባት ሀገር እንዲፈጠር በየዕለቱ የውጭ አጀንዳ ተቀብለው እየሰሩ ያሉ ቡድኖች ላይ መንግስት አስፈላጊውን እርምጃ እየወሰደ ቢገኝም ጨርሶ እስኪጠፉና እስኪመናመኑ ከፍተኛ ርብርብ ማድረግ ይጠበቅበታል። ታላቁ መከላከያ ሰራዊት በዛሬው ዕለት ባወጣው መግለጫ ላይ በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮ ጉቱ፣ ጃርሶና ጭናክስን ወረዳ እንዲሁም በሶማሊያ ክልል ደግሞ ሸንሌ ዞን አጋጨብሳና የጅቡቲ ዋና መንገድ እንዲሁም በድሬዳዋ ከተማ አስተዳደር ቢዮ አዋሌ ክላስተር፣ አያና ጉንጉን ቁጥር 2 እና ጄልዴሳ ቀላዳ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 የሸኔ አባላቶች መደምሰሱን የገለጸ ሲሆን በሌላ በኩል ደግሞ በሰሜን ሸዋ ዞን ሚዳ ወረሞ ሬማ ንዑስ ወረዳ አየር ወለድ ሬጅመንት ክትትል በማድረግ በርካታ ቁጥር ያለውን የጽንፈኛ ኃይል መደምሰሱን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ሳምንታዊ ትንታኔያችን ነው። ከትንታኔው ጋር ቢኒያም ከድር አብሬያችሁ የምቆይ ሲሆን በዛሬው ትንታኔያችን ላይ ጉራና ተረት ተረት የማያልቅበት የውሸት ድርሰትን መጻፍ የተካነው ጽንፈኛ ቡድን እርስ በርሱ የገባበትን መካሰስና የአማራ ሕዝብ ከሌላው ማህበረሰብ ጋር እንዳይኖር ለማድረግ እየሄደበት ያለውን ርቀት የምንመለከት ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክ እና ሼር ማድረጎትን አይዘንጉ። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ይህ ቡድን ድራማ ያልቅበትም ተረት ተረትም የተካነበት ነው። የውሸት ሐሳብ ፈጥሮ በምናባዊ ምስል ከሽኖ ለተመልካቾችና አድማጮች ወቸው ጉድ ምን አይነት ታምር ተፈጠረ ማስባል ይችልበታል።
ትግል ከጀመረ አንስቶ የተለያዩ ዘግናኝ ድራማዊ ድርሰቶችን ጽፎ ከአይሻ እስከ ከብርቱካን እስከ ባለም ማለቂያ የሌለውንና ሕፃናትን ካልሆነ አዋቂዎችን የማይሸውድ በቀሽም ደራሲ የተከተበ በሰነፍ ዳይሬክተር የተደረገ እልፍ ገንዘብ ፈሶበት ከማህበራዊ ሚዲያ እስከ ኢቢኤስ ቴሌቪዥን የተጓዘ ከመዘግነን ውጭ ማሳመን የማይችል ድራማን ሰርቶ ለተደራሲ ጆሮ በሚሰቀጥጥ መልኩ የውሸት ታሪኮችን ማስኮምኮም ችሏል። ትናንትና የአኖሌ ሐውልት በተስፋዬ ገብረአብ ድርሰት በህዋት ፕሮዲሰርነት የተሰራ የውሸት ታሪክ እያለ ሲቃወምና ሲረግም የቆየው ይህ ቡድንና ይህንን ገዳይ ቡድን በፊት አውራሪነት የሚጋልቡት ኤሊቶች ዛሬ ዳግም በኤርትራ ተደርሶ በግብፅ ስፖንሰርነት የተደረገውንና በቀሽሙ ፋኖ ገጸ ባህሪነት ወደ ፊልምነት የተቀየረውን የባለምን ታሪክ እንድናምን ከፍተኛ ጥረት እየተደረገ ይገኛል። ውሸት ግብሩ፣ ሐሰት ምግባሩ፣ ስርቆት ተግባሩ የሆነው ይህ ቡድን ቅጥፈትን የተካነ በሰው ህይወት ላይ ቁማር ቆምሮ መንግስት ላይ ጫና ፈጥራለሁ በሚል የጅል ህልም እየባከነ ይገኛል። የውሸት ታሪክና የሐሰት ትርክትን መፈብረክ የሚችሉ በዚህ ቡድን ውስጥ ተሰግስገው በሰው ህይወትና በወጣቱ ዕድሜ ላይ የሚጫወቱ የተማሩ የሚመስሉ ግን መሀይምነትን በግዞት የተላበሱ የዚህ ቡድን አመራሮች እድልና አጋጣሚ ቢያገኙ በአማራ ክልል ወላሂ ሁለተኛ አማራ አልሆንም የሚል የአይሻን ሐውልት በማቆም የአማራ ህዝብንና የኦሮሞ ህዝብን ለሞት የሚፈላለጉና ዳግም በአንድ ላይ እንዳይኖሩ ያደርግ ነበረ። የለመዱት ውሸት ከእውነት ይገዝፋል ነው ነገሩ። በየጊዜው የሚፈጥሩት ታሪክ ለፍጽምና የቀረበ ግን ደግሞ ፍጹም እውነት ያልሆነ ልብን የሚሰብር አእምሮን የሚሰውር እንዴት በዚህን ያክል ደረጃ መከላከያ ጨካኝ ይሆናል የሚያስብል ትልቁን የአማራ ማህበረሰብ የሚያስቆጣ ግን ደግሞ በተቃራኒ በሚፈጠረው ረብሻና ጩኸት የኤሊቱን ኪስ የሚሞላ የግብፅን ፍላጎት የሚያሳካ የኤርትራን ህልም እውን የሚያደርግ የኢትዮጵያን አንድነት የሚያጠፋ ታሪኮችን ከማይነጥፈው የተንኮል አእምሯቸው እያመረቱ ይገኛሉ። ህወሓት ስልጣን ላይ በነበረበት ወቅት በኢትዮጵያ ምድር ጨቋኝና ገዢ መደብ ተብሎ ሲጠራ የነበረው የአማራ ማህበረሰብ ሲሆን አሁን ላይ ደግሞ በስልጣን ላይ ያለው የብልጽግና መንግስት የኦሮሞ መንግስት ነው የሚል የውሸት ትርክት ተፈጥሮ በአማራ ክልል የሆነ ነገር ኮሽ ባለ ቁጥር ኦሮሞ ሊጨርስ መጣል፣ ተነስና ራስን ተከላከል እያለ ምንም የማያውቀውን ህዝብ ጥላቻ እየሰበከና ወደ አለመተማመን እየመራ ይገኛል። ይህ ቡድን ወደ ጦርነት ሲገባ ሁሉም ነገር እንደሚወራው ቀላል መስሎት ነበር። ዘራፍ ማለት ጀግንነት፣ መፎከርና መሸለል አሸናፊነትን የሚያስገኝ የመሰለው ይህ የምላስ ጀግና በ24 ሰዓት የአባታችንን የሚኒሊክ ቤተ መንግስት እንወርሳለን ሲል በምኞት ባህር ከ4 ኪሎ መንበር ላይ ሲንሳፈፍ ቆይቷል። ፉከራን ከምግባር ሽለላን ከተግባር የተካነው ብረት ለበስ ጦር የማያግተው ረሃብና ጥማት የማያሸንፈው ተራራና ኮረብታ የማይገታው ታላቁ የኢትዮጵያ መከላከያ ሰራዊት በውሸት ራሱን ኮፍሶ እንደ ፈንዲሻ ኩፍ ያለውን ጽንፈኛ ቡድን ልኩን ሲያሳየው በእብሪት የተወጠረውን ልቡ ሲያተነፍሰው የሚገባበት አቶ መደበቂያ እየሻተ የውሸት ታሪኮችን በመፍጠር የጀግናውን መከላከያ ስም ለማጥፋት የማይቆፍረው ጉድጓድ የማይንደው ተራራ የለም። መከላከያ የተገነባበት ስብና እየሞተለት ያለውን ዓላማና እናት ሀገር አትደፈርም ክብሯን አታ ማዕረጓን አሳልፋ አትሰጥም በሚልና ወገኖቼ ይኖሩ ዘንድ እኔ መስዋዕት መሆን አለብኝ ከሚል እሳቤ መነጨ እንጂ እንደ ጽንፈኛው ሰርቄ ልሙት፣ ገድዬ ልክበር፣ አጭበርብሬ ልንገስ በሚል ተራ ልዕልና አይደለም። መከላከያ በእናት ሀገሩ ማንንም የማይታገስ የኤምብሌኑ በሆነችው ሰንደቅ ዓላማ የማይደራደር እንጂ እንደ ፈሪ ሴትን ገሎ ጡት የሚቆርጥ ቡድን አይደለም። ይሁን እንጂ የዚህ ቡድን አባላት እንታገላለን ብለው እንደ ወንዶቹ ከወንዶቹ ሜዳ ከወረዱ በኋላ የመከላከያን አቅም መቋቋም ሲያቅታቸው ልባቸው በፍርሃት ሲርድ፣ ጉራቸው እንደ ጉምተኖ ከላያቸው ሲበር የሽንፈትን ጽዋ ሲጠጡ መከላከያ ሲገደለ፣ መከላከያ ንጹሃንን አጠቃ፣ የአገዛዙ ሰራዊት በድሮን ጨረሰን ሲሉ የገደል ማሚቱ ጩኸታቸውን ያሰማሉ። ታላቅ የምስራች! በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው
እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ተራራውን አንቀጥቅጥ፣ ገደሉን አተራማሽ፣ ኮረብታውን አፍራሽ፣ ዳገቱን ማሽ ሲል ራሱን እያንቆለጳጰሰ የሚጠራው ይህ ጽንፈኛ ቡድን ያለ አቅሙ ተንጠራርቶ በጀመረው ጦርነት ሁሉም ነገር ከአቅሙ በላይ ሆኖበት የድረሱልኝ ጩኸት እያሰማ ይገኛል። ይህ እርስ በርሱ መግባባት ያቀተው ቡድን 2 የተለያዩ መግለጫዎችን ያወጣ ሲሆን ለዚህ ቡድን ቃል አቀባይ ሆኖ እየሰራ የሚገኘውና በፌስቡክ ስሙ ሸበላው ጌታቸው ተብሎ የሚጠራው ግለሰብ ነፍጥና ፖለቲካ ካልተዋሃዱ የነጻነት ትግል ሳይሆን የሽፍትነት ስራ ነው የሚሆነው ሲል በጀመረው ጽሑፉ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ አገዛዝ እስከ መጨረሻው ለመንቀል ዝም ብሎ መተኮስ፣ መግደል፣ መገዳደል፣ የሆነ ቦታ መያዝ፣ ዳግም መልቀቅ ከሆነ ውሃ ቅዳ ውሃ መልስ ይሆናል። እንደውም ህዝብ ተሰላጅቶ ሚዛኑ ወደ አብይ ሊያደላ ይችላል ሲል የአማራ ማህበረሰብ ከፋኖ ይልቅ የጠቅላይ ሚኒስትር ዶክተር አብይ አህመድን መንግስት ሊመርጥ እንደሚችል የተናገረ ሲሆን በሌላ በኩል ደግሞ የአማራ ፋኖ በጎጃም አመራር የሆነው አስረስ ማረ ዳምጤ በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው ሲል በጀመረው ጽሑፍ ላይ የአማራ ፋኖ ለመደራደር ክፍት እንደሆነና መደራደር የሚፈልገው ግን ከክልሉ መንግስት ጋር ሳይሆን ከፌዴራል መንግስቱ ጋር እንደሆነ ይገልጻል። የአማራ ፋኖ በጎጃም መሪ ዘመነ ካሴ በአንድ ወቅት ከማን ጋር ነው የምንደራደረው? እኛ ከማንም ጋር ልንደራደር አንችልም፣ 4 ኪሎን ከሰጡን ብቻ ነው የምንደራደረው ሲል ጉራውን ሲነዛ የቆየ ሲሆን አሁን ሽንፈት በላያቸው ላይ ሲያደራ ፍርሃት ልባቸውን ሲንጣቸው የዘፈን ዳርዳሩ እስክስታ ነው እንዲሉ ከክልሉ መንግስት ሳይሆን ከፌዴራል መንግስቱ ጋር ለመደራደር ፍላጎት አለን ሲሉ እየተናገሩ ይገኛሉ። የጨነቀው እርጉዝ ያገባል እንዲሉ አንዴ የአማራ ክልል ህዝብ ከኛ ይልቅ የብልጽግና መንግስትን እንዳይመርጥ ሲል መግለጫ ያወጣሉ። በሌላ ጊዜ ደግሞ ለመደራደር ክፍት ነን ይላሉ። በጎን ደግሞ ከኛ በላይ ወንድ ማን ነው ሲሉ 40 ክንድ ምላሳቸውን ይዘረጋሉ። ደግሞ ዘወር ሲልባቸው የውሸት ታሪክ ሰርተው መከላከያ ጡት ቆረጠ ሲሉም ይደመጣሉ። እንደ መሳይ መኮንን አይነቱ ደግሞ ከጎጃም የሚሰማው ነገር እጅግ ሰቅጣጭ ነው። መከላከያ ሰራዊቱ አንዲትን ወጣት ፋኖ ጡታን ከቆረጠ በኋላ አማራ የሚል ጽሑፍ የተነቀሰችበትን ቆዳዋን ገፎ የተለያዩ ቦታዎች በስለት ዘልዝሎ መንገድ ላይ ጥሏት ሄዷል ሲል ያልተደረገና ያልተፈጸመ እንዲሁም በቀጥታ በግብፅና በኤርትራ ተጽፎ የተሰጠውን የክፋት ተንኮል መግለጫ በመጻፍ ኢትዮጵያን ለመበታተን እየሰራ የሚገኝ ጎተራ ሆድ አጎዛ ጭንቅላት ያለው የዚህ ጽንፈኛ ቡድን የሚዲያ ስራ አስኪያጅ ነው። በሌላ በኩል ደግሞ ለዘመናት ተዋልደውና ተጋብተው የኖሩ በአንድ እሳቤ የተጋመዱ ለኢትዮጵያ ሲሉ በዳር ድንበሮቿ ላይ በአንድነት የተዋደቁትን የአማራና የኦሮሞ ማህበረሰብ ለማጋደል እየሰራ የሚገኘው ይህ ጽንፈኛ ቡድን ኦሮሞ ባህሌ ነው የማከብረው የወላብቴ ነው ሲል የሚያከብረውን እሬቻ በአድ አምልኮ ነው። ባዕድ አምልኮ መሆን ብቻ ሳይሆንም እስልምናንና ክርስትናን ሊያጠፋ የመጣ እምነት ነው። ተወረናል። ባህላችንን እምነታችንን ልናጣ ተቃርበናል። ስለዚህ እንደ አማራ ሆነን ካልታገልን የኦሮሞ ህዝብ ሊጨርሰን በራችን ላይ ቆሟል እያለ እየቀሰቀሰ ይገኛል። በሌላ በኩል በግድ ቋንቋችንን ተማሩ እያሉ የማንፈልገውን ቋንቋ እንድናውቅ እያስገደዱን ነው። አማራነታችንን ነጥቀው ኦሮሞ ማንነት ሊሰጡን ነው እያለ ሰፊውን የኦሮሞ ማህበረሰብ በልተ ጠጥተ ማጠግብ የሚመስለውን አቃፊውን ኦሮሞ የአውሬነት ምልክት አድርጎት እየተሳደበ ይገኛል። እውነት የቡድን አማራን ነፃ ማውጣት የኢትዮጵያን ነፃ ማድረግ ነው እንደሚለው ከሆነ ይህንን መልእክት ባላስተላለፈ ነበረ። የአማራ ህዝብ በማንም ባሪያ አልሆነም። የአማራ ህዝብ ነፃነቱን ያጣው በብልጽግና ሳይሆን ፋኖ በተባለው በግብፅና ኤርትራ የሚቀለብ
በሱዳንና በህዋት የሚዘወር የአማራ እናቶች ያላፈሩት ኢትዮጵያን ለመሸጥ ታጥቆ የተነሳ በዚች ሀገር ታሪክ ባለ 5 ኮከብ ባንዳ የሆነ ለሆዱ የሚገዛ በኢትዮጵያ ስም እየማለና እየተገዘተ ኢትዮጵያን እያፈረሰ ያለ ቡድን ነው። ኢትዮጵያ የሁሉም ቤት ናት። 86 ብሔር ብሔረሰቦች ተከባብረው ሊኖሩባት ይገባል። ትናንትና ያልተከበረ የተናቀ ባህል ሁሉ ዛሬ ወደ አደባባይ ሲወጣ ሊከፋን አይገባም። እናት ልጆቿን በኩል አይን እንደምታየው ሁሉ ኢትዮጵያ ልጆቿን በኩል አይን ማየት ስላለባት ትናንትና የነበሩ እኛ የማናቃቸው ባህሎች ዛሬ ወደፊት መጡ ማለት ዛሬ የተፈጠሩ ናቸው ማለት አይደለም። እኛ አላወቅንም ማለት ባህሉ፣ እምነቱ፣ አስተሳሰቡ አልነበረም ማለት አይደለም። ስለዚህ የነበረንን ባህል፣ እምነት፣ ወግና እሴት በማናናቅ የኛ ብቻ የበላይ ይሁን በማለት የሚመጣ ለውጥ የለም። 86ቱም ብሔረሰቦች እኩል መብትና እኩል ግዴታ እንዳለባቸው መታወቅ አለበት። ከዚያ ውጭ ፋኖ እየሄደበት ያለው አካሄድ የአማራን ህዝብ ከሌላ ህዝብ ጋር የማያኖር ሰላም የማያደርግ የሰላምን መንገድ የሚዘጋና አገራችን እያየች ያለችውን የብርሃን ጭላንጭል የሚያጠፋ ስለሆነ የአማራ ማህበረሰብ ይህንን ቡድን ከዚህ በፊት እየታገለው እንደሆነ ሁሉ አሁንም ሊታገለው ይገባል። ይህ ቡድን የክልሉን መንግስት በማፍረስ የአማራን ህዝብ ለስደት ለመዳረግ በማሰብ ከውጭ ኃይሎች አጀንዳ ተቀብሎ የሚያስፈጽም ባንዳ ነው ሲሉ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በአሁኑ ሰዓት እኩይ ተግባሩ ፈርሶ ቆሞ መዋጋት ከማይችልበት ደረጃ ደርሷል ብሏል። የፋኖ አደረጃጀት በአሁኑ ሰዓት ከወሬ በዘለለ መንግስት የመሆንና ክልሉን ለማስተዳደር የነበረው የጅል ህልም ከነምኞቱ ቀብረነዋል ብለዋል። አቶ አረጋ ከበደ ምስራቅ እዝ ህዝቡን በማደራጀትና በማንቃት አካባቢው እንዲጠብቅና ከጸጥታ ኃይሉ ጎን እንዲሆን በማድረግ እንዲሁም በክልሉ የሚከናወኑ መሰረተ ልማቶችን በተያዘላቸው ጊዜ ያለ እንቅፋት እንዲቀጥሉ እዙ ከፍተኛ አስተዋጽኦ በማድረግ ህገ መንግስታዊ ተልእኮን እየተወጣ ይገኛል በማለት አመስግነዋል። የዛሬን በዚያ በቃው። በሚቀጥለው ሳምንት በሌላ ትንታኔ እስከምንገናኝ መልካም ጊዜ ይሁንላችሁ።